አንደኛው ሆም ወይም ደግሞ መነሻ ገጽ። ሰዎች ልክ ዩቲዩብን ሲከፍቱ መጀመሪያ የሚያዩት ቪዲዮ የእናንተ ቪዲዮ እንዲሆን ማድረግ መቻል አለባችሁ። ይሄንን ለማድረግ ደግሞ ታማኝ ተመልካቾችን ማፍራት አለባችሁ። ታማኝ ተመልካቾች ካላችሁ ልክ እናንተ ቪዲዮ ስትለቁ ወዲያውኑ የእናንተን ቪዲዮ ክሊክ አድርገው ወደ ውስጥ ይገባሉ። ለረጅም ጊዜም የእናንተ ቪዲዮ ውስጥ ይቆያሉ። ይሄ ደግሞ ሁለቱንም የዩቲዩብ ጥያቄዎችን በትክክል እንድታልፉ ይረዳችኋል። የእናንተ ቪዲዮ ቫይራል ለመሆንም ሰፊ እድል ይኖረዋል ማለት ነው። ታማኝ ተመልካቾችን ለማፍራት ደግሞ መጀመሪያ ጠቃሚ የሆኑ ቪዲዮዎችን መስራት፣ ቀጣይ ደግሞ የውሸት ቪዲዮዎችን አለማቅረብ፣ የመጨረሻው ደግሞ የተመልካቾችን ኮመንት በትክክል መመለስ ነው። ሌሎቹም ብዙ ናቸው። ቀጣይ ደግሞ ሰጀስትድ ቪዲዮ ወይም ደግሞ ተዘማጅ ቪዲዮ የሚባል ነገር አለ። ይሄ የእናንተን ቪዲዮ ቫይራል ለማድረግ በጣም ያግዛቸዋል። ለምሳሌ እናንተ ዩቲዩብ ቻናላችሁ ላይ የምታስተምሩት ስለ ቴክኖሎጂ ከሆነ ልክ እንደናንተ ስለ ቴክኖሎጂ የሚያስተምር ከናንተ በላይ ትልቅ ቪው እና ትልቅ ሰብስክራይብ ያለው ሰው ትፈልጉና የናንተ ቪዲዮ የሱ ቪዲዮ ጎን እንዲታይ ማድረግ መቻል አለባችሁ። ይሄንን ለማድረግ ተመሳሳይ ታይትል ወይም ደግሞ ተመሳሳይ የቪዲዮ ርዕስ መጠቀም አለባችሁ። በተጨማሪ ደግሞ ሐሳቡን ኮፒ ማድረግ፣ ቪዲዮውን እያልኳችሁ አይደለም፣ ሐሳቡን ብቻ ኮፒ አድርጉ። ዩቲዩብ ደግሞ ተመሳሳይ ኮንተንት የሚሰሩ ሰዎች ተመሳሳይ ርዕስ ወይም ደግሞ ተመሳሳይ ታይትል የሚጠቀሙ ቪዲዮዎችንና ተመሳሳይ ሐሳብ ያላቸውን ቪዲዮዎች አንድ ላይ ሰጀስት ያደርጋቸዋል። በዚህ ሰዓት ደግሞ እናንተ አሪፍ ተምኔል እና አሪፍ ቪዲዮ በማዘጋጀት የሱን ተመልካቾች መስረቅ ትችላላችሁ ማለት ነው። አለቀ በቃ። የዩቲዩብን አልጎሪዝም በዚህ መንገድ ተረዱት። ቅድም ቃል እንደገባውላችሁ መጨረሻ ላይ የምነግራችሁ ሚስጥር ካወቃችሁ በኋላ ለዩቲዩብ ያላችሁ አመለካከት ለዘላለም ይቀየራል። አንደኛው ምንድነው? ከነዚህ ከትላልቅ ኮንተንት ክሬተሮች ጋር ራሳችሁን ማወዳደር የለባችሁ። ምክንያቱም እነሱም ዩቲዩብን ሲጀምሩ ልክ እንደናንተ 100 ቪው 200 እና 300 ቪው እያገኙ ነው የመጡት። ስለዚህ ራሳችሁን ከነዚህ ኮንተንት ክሬተሮች ጋር ማወዳደር የለባችሁ ማለት ነው። ሲቀጥል ደግሞ እንዴት ብታስቡ ነው ራሳችሁን ከነዚህ ከትላልቅ ኮንተንት ክሬተሮች ጋር የምታወዳደሩት? መጀመሪያ እነሱ ዩቲዩብን የጀመሩት ከ5 ዓመት በፊት ወይም ደግሞ ከ3 ዓመት ወይም ደግሞ ከ2 ዓመት በፊት ነው። እናንተ ደግሞ ወደ ዩቲዩብ የመጣችሁት ከ3 ሳምንት በፊት ወይም ደግሞ ከ3 ወር በፊት ነው። ስለዚህ በፍጹም ራሳችሁን ከነሱ ጋር ማወዳደር የለባችሁ። አንድ ቀን ቫይራል እንደምትሆኑ አምናችሁ መቀጠል ይኖርባችኋል ማለት ነው። በተጨማሪ ደግሞ ኮንሲስተንሲ ያስፈልጋችኋል። ኮንሲስተንሲ ማለት ቋሚነት ማለት ነው። ለረጅም ጊዜ በቋሚነት ዩቲዩብ ላይ መቆየት ይኖርባችኋል ማለት ነው። መጀመሪያ ላይ የራሳችሁን ከትላልቅ ኮንተንት ክሬተሮች ጋር ማወዳደር ካቆማችሁ፣ ሁለተኛ ደግሞ ኮንሲስተንሲ ካላችሁ ዩቲዩብ ላይ የማታድጉበት ቫይራል የማትሆኑበት ምክንያት አይኖርም። እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። ቻናላችንን ከወደዳችሁ ሰብስክራይብ ማድረግ ትችላላችሁ። ይሄ ቪዲዮ ከጠቀማችሁ ላይክ አድርጉ። ቻናላችንን ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደወል ምልክቷን መጫን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ